ይሄ መልእክቴ ለቅማምዬ ነው። ሼር አድርጋችሁ አድርሱልኝ። እነዚህ ውልግድግዶች አናቷ ላይ ድራማ ሰርተዋል። ሀይሚ ምንም ይቅርታ እንዳጠይቂ፣ ማንም ሰው ይቅርታ እንዳጠይቂ። በተለይ ብሩኬ መትቻለሁ ይቅርታ ብለሽ እንደው የሆነ አክት እንዳታሳይ። ምክንያቱም እሱን የመታሹ ቀን እንደ ጉር ነው የተሰደብሽው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ዛሬ ፋክት እውነታውን ነው የማወራው። አዎ ሀይሚ እቃቃ እየተጫወቱባት ነው። የምሬን እምላችሁ እቃቃ ነው እየተጫወቱባት ያለው። እኔ እውነት እኔ አላምንም። ኤፍሬምን ብሩኬ አልመተውትም፣ ኤፍሬምም ደግሞ ብሩኬ አልመታኝም ብለክ እዛ ጋር ተናገርክ አይደለ? የእውነት ብሩኬ አልመታህም። ብሩኬ ባይመታህም የብሩኬ ጓደኞች ናቸው አንተን ያስደበደቡክ። ስለዚህ ሀይሚ ደግሞ ያደረግሽው ነገር ልክ ነው። ብሩኬን መማታትሽ ልክ ነው። ምክንያቱም እዚህ ጋር ወንድምሽ ስለተጎዳብሽ የተደረገው ነገር ስላስደነገጠሽ ትክክለኛውን ውሳኔ ወስነሻል። ትክክለኛው ውሳኔ ደግሞ ጥፊ ነበረ። ለብሩኬ ማቅመስ የነበረብሽ በሰዓቱ ጥፊ አቅምሰሽዋል። ስለዚህ ማንንም ሰው ይቅርታ አትጠይቂም ማለት ነው። ማንንም ሰው ብሩኬ እኔ መትቻለሁ ይቅርታ ምናምን ነገር እንዳትይ። እንደውም እንደ ፖሊስ ጀነን ብለሽ እንትንሽን ለብሰሽ ሌዘርሽን ለብሰሽ ምናምን ጀነን ብለሽ ሙድ ያዥባቸው። የኔ አክተር ሙድ ያዥባቸው። ማንንም ሰው ብሩኬ በዚህ ልክ በዚህ ደረጃ ዙሪያ ጠምጠም የሄደው አንቺ እንድትለምኒው ይቅርታ እንድትጠይቂው ነው። ኤፍሬምን አስፈራርቶ ማለት ነው። ፍፄ አሁን ፍፄ የሀይሚ መከታ ነው ሲባል የነበረ ሰው ነው። ዛሬ ግን ደግሞ አሽቃባጭ የብሩኬ ፓንት ሆኖ መጣላችሁ። አስቡት እንግዲህ ሰው እንዴት እንደሚቀየር ማለት ነው። እንዴት እንደሚቀየር አንተ ተቀየርክ አልተቀየርክ ምንም አይመስለንም። የኛ ልዕልት ግን እርግጠኛ ነኝ ዛሬ በይቅርታ ቪዲዮ ነው የምትመጪው። እኔ ተሳስቻለሁኝ፣ እኔ እሱ ሌላ ሰው እንደመታው አላውቅም ነበረ። ስለዚህ ቡቡ ይቅርታ ልትይ ትችያለሽ። የምንም ይቅርታ የለም። እቃቃ ነው የተጫወቱብሽ እውነት። ሌላው ነገር ደግሞ ፍፄ ከነ ብሩኬ ጋር ተመካክሮ ከሆነ አንቺ የማታውቂው ስራ ከሆነ እየተሰራ ያለው እሱም ማነው ይሄ ኤፍሬምም ጥላትሽ ነው። አዎ ጥላትሽ ነው። ከነሱ ጋር ተሞዳምዶ ከሆነ ይሄን ሁሉ እያደረገ ያለው። ስለዚህ አንቺ ማንንም ይቅርታ የምትጠይቂው ሰው የለም ማለት ነው። እናንተ ግን አታፍሩም? ይቺ ልጅ አታሳዝናችሁም? መሀል ቤት አድርጋችሁ የምታቃጥሏት አታሳዝናችሁም እንዴ? እንዴት ነው? እሷ ለወንድሟ ብላ ይሄ ሁሉ መስዋዕት ከፈለች። አስቡት። ከብሩኬ ጋር ተጣላች፣ ከቤት ወጣች። አስቡት እንግዲህ ብሩኬ በጥፊ ተመታ። እንኳን ተመታ፣ ያስመታው ጥፋቱ ነው፣ የሰራው ስህተት ነው። ነገር ግን ደግሞ ነገ መታ ለማኝ ትሆናለች። እሱን ምንም የምትለምኒው ነገር የለም። ምክንያቱም መሀል ቤት አድርገው አንቺን አወዛግበውሻል። መሀል ቤት አድርገው ማለት ነው አስጨናንቀውሻል። ሌላ ነገር ደግሞ ፍጹም አሽቃባጩ ማለት ነው። ይሄ ደግሞ ኤፍሬም እሱ አልመታኝም አለ። የፈለገ ያንክል እንኳን ቢያስፈራራክ እውነታውን መናገር ነበረብክ። ገና ስላስፈራራክ እህትን አገረጣህ። እህትን አይፈረድብህም። ግን አንተን ብትሆን ግን ደግሞ እኔ አሁን በጣም እያሳሰበኝ ያለው ሀይሚ መታ ብሩኬን እንዳትለምን ነው። መለመን የለባትም። ኩፍስ ማለት ነው ያለባት፣ ኩፍስ ጅንን። ምክንያቱም ብሩኬ እያደረገ ያለው ሀይሚ እንድትለምነው እየለመነችው እንድትኖር ምናምን ነገር እንደዛ ሊያዳምጣት እንኳን አልፈለገም። አገረጣት፣ ጥሏት ነው የሄደው እጁን ተኪሱ ከቶ። አስቡት
ሰበብ ነው እየፈለገ ያለው ከሷ ለመራቅ ሰበብ። እያንዳንዷ ጠብን እንዴት እንደሚፈጥር እንዴት ማዳመጥ እንደማይፈልግ ሊያዳምጥ አይፈልግም። የሚታየው የራሱን ነገር ስሙን አጥርቶ ዞር ማለት በቃ እሱ ጀግና ነው፣ እሱ ጥሩ ሰው ነው፣ እሱ ጥሩ ሰራ እንዲባል። ልክ ሀይሚ አሁን ላይ እዚህ ጋር ምንድነው ሀይሚና አሁን በተፈጠረው ነገር ሙሉ ለሙሉ ሀይሚ ነች ጥፋተኛ ተደርጋ የታየችው። ብሩኬ ጨዋ ነው፣ ኤፍሬም ጨዋ ነው፣ ፍጹም ጨዋ ነው። ሀይሚ ባለጌ ነች። ይህ ሁሉ ስህተት የሰራ ሀይሚ ነች። ሀይሚ ብሩኬ ላይ እጇን አነሳች። ይሄም ስህተት ነው። አዎ በእነሱ እይታ ማለት ነው። ግን ይሄ ሁሉ ቅንብብር የራሳቸው ነው። ሀይሚ ግን አንድም ቀን ስህተት ሰርታ አታውቅም። ልክ ነች፣ ሁሌም ልክ ነች። የኔ አንበሳ፣ የኔ አክተር። አሁንም አስደምሜን በናትሽ ኩፍስ ጅንንን ብለሽ ነይና ሙድ ያዥባቸው፣ ረጋግጫቸው። በቃ ምንም አያመጡም። ሁሉንም እዚህ ጋር ሶስቱንም ማለት ነው። ሶስቱም ላይ ኤፍሬምም ሳይቀር ኤፍሬምም ሳይቀር ማለት ነው። አንቺ ተጋፍጠሽ ብሩኬ ለምን ፍፄን ይዞ መጣ? ለምን ብቻውን አልመጣም? ፈርቶ እኮ ነው። ፈርቶ ለዚች እኮ አቅሙ ነው እንትን የሚወራጨው ማለት ነው። ብሩኬ አቅም ቢኖርህ ኖሮ ብቻህን ትጋፈጥ ነበረ። ዛሬ ፍፄን ይዘ መተክ የኤፋን አንገት አነቅህ። አይክ ትናንትና ሴቷ ሀይሚ አንተን በጥፊ አጮለችክ። ዛሬ ላይ ግን ደግሞ ፈርተክ ፍፄን አንጠልጥለህ ይዘ መተክ ለአንተ ምላስ ሆኖልክ እንደ ሴት ሲያዳክር ነበር። ምላሱን ለቆበት ማለት ነው። ምላሱን ለቀቀ። ወንድ ልጅ እንደዚህ ሲያዳክር ይደብራል። ባይዘወይ አብሮ መልሶ ለሚገናኝ ፋሚሊ ማለት ነው። ሀይሚና ብሩኬ እኮ አውቀው ነው እየተወኑ እኮ ነው ያሉት። ሚስኪኑ ፍፄ ማለት ነው። አንተ ዳር ቀሪ ነክ። አራካታህን እዛ አራጋቢ ሹሃዳ እንተ ሪያል ማይከለም ቼሪ ወንድ ነክ። ወንድ ልጅ እንደዚህ ሲሆን ጥሩ አይደለም። ዝምተኛ ነበረ የምትመስለው፣ ግን በጣም አራጋቢ ሴት ነክ። ወጧ የጣፈጠላት ሴት ማለት ነው። ለማንኛውም ግን በጣም ጨንቆኛል። ሀይሚ በይቅርታ ቪዲዮ እንዳመጣ ፈርቻለሁኝ። የምሬን ነው ምላችሁ፣ ፈርቻለሁኝ። ለምን እቃቃ ተጫውተውባታል። ስለዚህ እቃቃ ተተጫወተችባቸው በኋላ ከዛ በኋላ ይቅርታ መባል ያለበት ሰው ካለ ይቅርታ ይጠየቃል። አሁን ግን በቀላሉ ይቅርታ እንድጠይቅ አልፈልግም። በቀላሉ ምክንያቱም አሁን እሷ መታ እኔ እኮ ኤፍሬም እዛ ጋር ስለተመታ አንተ ያደረክ መስሎኝ ነው፣ ስለዚህ ይቅርታ ብሩኬ ልትል ትችላለች። እኔ ደግሞ ይህንን መስማት አልፈልግም። ልክ ነች፣ ምንም ስህተት አልሰራችም።